ሶስተኛ የፕሪሲዝን ጨዋታችን እንግዲህ ተሸንፈናል። ሊድስ ዩናይትድ ክለባችን ሊቨርፑልን ካምባክ በማድረግ 4-2 በሆነ ውጤት እንግዲህ አሸንፏል። ፈርስት ሃፍ እንግዲህ የጨዋታው ውጤት እንደዚህ ይመስል ነበር ማለት ነው። ክለባችን ሊቨርፑል በፍሎሪያን ቨርትስና በሉካስ ቸምበር ብቸኛ ጎል ማለት ነው 2-0 እየመራ ፈርስት ሃፍ ወጥቶ ነበር። ከዛ በኋላ ግን ምን እንደተፈጠረ ግራ ያጋባል። ለማንኛውም ማለት ነው ጀረሚ ፍሪፖንግ ነበር ለፍሎሪያን ቨርትስ ማለት ነው አሲስት ያደረገለት ቆንጆ ጎል ነበር ያስቆጠረው ፍሎሪያን ቨርትስ። እንዲሁም ሜሎስ ኬርኬዝ ደግሞ ለሉካስ ቸምበር አሲስት አድርጎለት ነው እንግዲህ እሱን ጎል ማስቆጠር ይቻላል። ሁለቱ ባይዞይ ማለት ነው ሌፍት ባክ እና ራይት ባካችን በጣም ችግር አለባቸው። ጀለስ ተጎድታው ወጣለች ፍሪፖንግ ማለት ነው ምንም አሲስት ብታደርግ በዛሬው ጨዋታ። እንደዛውም አንዳንዴ ደግሞ ማለት ነው ድክመቶች ይታዩበታል። ሜሎስ ኬርኬዝም እንደዚሁ በመከላከል ረገድም ዛሬ ትንሽ ልክ አልነበረም። ፍሎሪያን ቨርትስ ግን እጅግ በጣም የሚገርም እንቅስቃሴ ነበር ከሚገርም ጎል ጋር ማስቆጥሮ ፈርስት ሃፍ እንግዲህ ተቀይሮ ወጣ። ሪዮ ኤንጉማን በዛሬው ጨዋታ ትንሽ ልክ አልነበረም ማለት ይቻላል። በጣም ኳስ ይዞ እግሩ ላይ ሲያቆይ ነበር ማለት ነው። ለቡድኑ አጋር ተጫዋቾቹ መስጠት የሚችላቸውን ኳሶች በጣም ድሪብል እያደረገ ሲያበላሽ ነበር ማለት ይቻላል በዛሬው ጨዋታ ላይ። ዛሬ ጨዋታ ቆንጆ ነገር የተመለከትነው ይሄን ጀግና ወጣት ነው። ምን ብያችሁ ነበር? በደንብ ተመልከቱት። ትሬኒዮኒ እኔ ባለፈው ነግራችኋለሁ ከስቴቨን ባጄቲች ነው እናንተ የምትጠብቁት። እኔ ይሄ ልጅ በጣም ጠብቀዋለሁ ብያችሁ ነበር። እጅግ በጣም የሚገርም እንቅስቃሴ ነው ዛሬ ማድረግ የወጣው። ያንተስ ኮንፊደንስ ይለያል ከምሬን ነው የምላችሁ። እና እሱ እንደውም ተቀይሮ ከወጣ በኋላ ነው እውነት ነው የምላችሁ ሰከንድ ሃፍ ላይ ብዙ ነገር ክፍተት የተፈጠረው ማለት ይቻላል። እነ ፍሎሪያን ቨርትስ አሌክሳንደር ኢሳክ ምናምን ተቀይሮ ከወጡ በኋላ ቅያሬው እንግዲህ እነ ግናቨንበርግ ምናምን ጥሩ እንቅስቃሴ አላደረጉም። እና ፌዴሪኮ ኪዛ ምናምን ገብቶ ማለት ነው እውነት ነው የምላችሁ። ፈርስት ሃፉን እንደተመለከታችሁት እጅግ በጣም የሚገርም እንቅስቃሴ ነበር በሁሉም ተጫዋቾቻችን ላይ የተመለከትነው። እነ ሞሪሰን አሪፍ እንቅስቃሴ፣ ካውንተሩ እጅግ በጣም ይለይ ነበር። በቃ የጨዋታው ኢንቴንሲቲ እጅግ በጣም ልዩ ነበር ማለት ይቻላል። ግን ሰከንድ ሃፍ ላይ ሌላውን ሊቨርፑል ነው በጣም የተመለከትነው ማለት ነው። እንዲሁም ከቆሙ ኳሶች ዛሬም ድረስ እየተቆጠሩብን ነው ማለት ነው። በነገራችን ላይ አሁንም አሪፍ ነው በቃ በእነዚህ ወጣት ተጫዋቾች ተከላካይ አሁንም እንደማያዛልቅ በጣም ከባድ ነውና በቆሙ ኳሶች ላይ መሰራት አለበት ብዬ አስባለሁ አሁንም ድረስ ማለት ነው። እናም አሁንም ፕሪሚየር ሊጉ ላይ በጣም ልምድ ያለው ወሳኝ ሴንተር ባክ ተከላካይ ተጫዋች ያስፈልገናል ማለት ነው። ያው እንደምታውቁት እጅግ በጣም ልምድ ያለው አሁን ላይ ቨርጂል ቫን ዳይክ ነው የ35 ዓመቱ ተከላካይና ክለባችን ሊቨርፑል በዚህ ወቅት ይሄ ክፍተት መታየቱ በጣም ትልቅ ነገር ነው ብዬ አስባለሁ። የጆ ጎሜዝ መጎዳት አሁንም ለዚህ ነገር እንግዲህ ትልቅ ነገር ይፈጥራል ብዬ አስባለሁ። እና ፋሚሊ ከዛሬው ጨዋታ ጥሩና ቆንጆ ጎኑ የተመለከተው ትሬኒዮንን ብቻ ነው ማለት ይቻላል። እናም እንግዲህ ሊድስ ዩናይትድ ክለባችን ሊቨርፑልን ካምባክ በማድረግ 4-2 በሆነ ውጤት አሸንፎታል ማለት ነው። እጅግ በጣም ግን ፈርስት ሃፉ በጣም ልዩ ነበር። እውነቴን ነው የምላችሁ። ሰከንድ ሃፉን ክለባችን ሊቨርፑል ከዚህ በላይ ጎል ያስቆጥራል ብዬ ነበር። በጣም ቅያሬዎቹ እጅግ በጣም ደባሪ ነበሩ ማለት ይቻላል። ዶሚኒክ ሰቦዝ ላይም ተቀይሮ ያው የፕሪሲዝን ጨዋታ ስለነበር እድል ለሁሉም መሰጠት አለበትና እሱ ከወጣ በኋላ ቲሙ ደግሞ ይባስ የሁሉ ጎል ተቆጠረበት ማለት ይቻላል። እና ፋሚሊ እንግዲህ መቻቹ ባይ ሊድስ ዩናይትድ ማለትም የሊቨርፑል ባል ብዬ ተሳስቼ ነበር ከዚህ በፊት ግን ይሄ እንጀራ አባቷ ጥፍጥፍ ነው የሚያደርጋት ሊቨርፑልን ባገኛት ቁጥር ሊድስ ዩናይትድ የተባለ ቲም ማለት ነው። ሰመር ሲሪየስ ነው ይሄው አንደኛ ሆኖ ሊድስ ዩናይትድ በልጧት እሷም ማለት ነው ያደረጉት ውድድር የተሻለ ፐርፎርም አድርጎ ዋንጫውን በልቶታል ማለት ነው ሊድስ ዩናይትድ። ከዛ ትመጣና አንዶኒ ራዮላን አምጥቻለሁ ዋንጫው የኔ ነው ምናምን ብላ ከኛ ጋር እኩል ልታወራ አራራ ይሄን ዋንጫ መብላት ያቃተሽ ሰመር ሲሪየስ ማሸነፍ ያቃተሽ ቡድን ፕሪሚየር ሊግ 20 ቲም ጋር ተፋልጠሽ ዋንጫ ልትበይ እንዳምነው ታሻሽዋለሽ 20-30 ጨዋታ ትለጠልጫለሽ ማለት ነው በዚህ ሲዝን። እንዳትለፈልፊ እኩያ 18 ሻዋቃ በ1970 80 በልጠሽ እኩልኛ ጋር ልታወሪ ወፍ ሊቤ ሰመር ሲሪየስ ቢ መጀመሪያ ማንኛውም ይሄ ኮመንት ማለት ነው ሆሜ ሊድስን ጠፍጥፈን ለጥፈን ምናምን ቪዲዮ ሰርታ ነው ኮመንት ያደረኩላት ከ3-0 3 አቻ ብዬ በጣም ስተሰርቻለሁ ከ2-0 4-2 ልል ብዬ ነው ናሆሚ ይስተካከልልኝ ይመቻችሁ። የትኛው አንቀጽ ላይ እንደሆነ ባላቅም ባል ሚስቱን የመለጥለጥ መብት አለው ይላል አባቴ። አንቺን ቆለል ሻሮጊት ስጥት ይላል ደና ተደርገ ተሰጥቷል። ሃፍ ታይም ስትመሩ እኮ እንደዛ ፈነጫችሁ ስንት ነው የምናስቆጥረው ምናምን ያላላችሁት ነገር የለም። ላይቭ ላይ እያወራን ብጥርቅ አላችሁብን። አባቴ አንጥቶ አሁን አራቱን አጎረሰልኝ አራቱን ማለት ነው። ይሄን ቪዲዮ መች እንደሚብለቅልኝ አላቅም። 3-4 ሞክሬ ቲክቶክ ቪዲዮን እየያዘብኝ ስለሆነ ኮፒ ሊንክ አርጉልኝ። ደሞ እየገባችሁ ሊንክ ባዮ ላይ ያለ እየገባችሁ ቮታ አርጉኝ። አባቴ እየገባ ቮታ አርግ እያንዳንድ አባቴ ተዘጋጅተን እንመጥለታለን። ገና ምን አይቶ ራሴን አፕዴት አርጌ ነው መጣው ስልኮ ዝም ብዬ አይደለም አባቴ። በፕሪሲዝንም አልፋታም። እያንዳንድ የቶፕ 16 ተዘጋጅ ተጠብቀኝ። ይቻማችሁ አራዳ ልጆች። ሄሎ
እሺ ምን ይባላል አሁን እናቴ ነው ምሪ ነው ቀልድና ቁም ነገር የማያውቅ ማን ነው ካለ ሊድስ የምሪ ነው ቀልዱን ቁም ነገር ያደርገዋል ፍሬንድሊ ማለት ነው ስትወድቅ ተነሳስተ በኳስ ስትወድቅ ብድግ ተደራርገ ተቃቅፈም ትለያይበት ምርረቁት ሰከንድ አፍ እናቴ ነው ምሪ ነው ከ2-0 2-4 ምን ጉድ ነው በመድኃኒዓለም ራሱ 2018 ራሱን ደግሞ ያሳዩኛል በመድኃኒዓለም ፍሬንድሊ ማለት ነው በፍቅር ተፈቃቅረ ተያይዘ በቃ ኳስን በጨዋነት ተጫውተም ተጣበተ የእውነት ምር ይያራረገ ምናምን ድቅድቅ አረገ አንዳንዴ ግን ሽንፈት ስትሸነፍ ችግርን እንድታውቅ ያደርጋል ገባ አሁን እኛ ላለፉት 2 ጨዋታ ማሸነፋችን ጎርቶናል ገባ አሁን በጣም ትልቅ መሰረት ይሆነናል ታመራላችሁ እናንተ በቃ ካምፓክ ሰራችሁ በእናንተ ቤት እኛ እኮ ይመራችን አልነበረም ስንጮት የነበረው ሁለቱም ጎል ያገባ ነው እንደ ድንገት ሳናስበው ነው እኛ ተጫዋቾቻችንን እንቁጠራቸው ስንት ናቸው ብለን ከሀፍ ታይም በኋላ እናስገባቸዋለን 4 ጎል በመድኃኒዓለም አጉልኩራ በንያልሽ ስለምንሽ ካልገባሽ በደርዳሪ ዞማዳሪ ሆነሽ ብቻ እንዳትቀሪ ልብሽማ ይፈልጋል ታዲያ ኩራት ምን ያደርጋል ስለምንሽ ከገባሽ ለመላመድ ምን ያዘሽ ምን አለ ቀርበሽ ብትረጂው ጉዳይ አልታሽ አልችለውም እኔ ብቻዬ ለኔማ እሺ ወይም እምቢ መልስ ነው ንገሪኝ ኧረ እባክሽ ፍቅሬ ልሞት ነው አበው ምን ይላሉ መሰላችሁ አትበል ቀደም ቀደም ትሆናለህ ደም በደም ይላሉ ሼባው እንግዲህ በሊድስ የወዳጅነት ጨዋታ ቢሆንም ግን 4-2 በሆነ ውጤት ተለጠፋውታለች ልጥፍ ነው ያረጓት እዚህ ጨዋታ ላይ ሊቨርፑሎች ያተረፉት ነገር እንደሆነ ታውቃላችሁ 150 ሚሊዮን ፓውንድ ወጥቶበት የመጣው ዊርቲዝ ጎል ማስቆጠሩ ብቻ ነው በሌላው በኩል ግን የሊድሱ ተጫዋች ካልቨርት-ሉዊን የተባለው ማለት ነው አቤት አንተ ትክክለኛ 9 ቁጥር አይደል እንዴ አንተ አይምርም ወስዶ ልጥፍ ለጣጣፋቸው 3 ጎል አረብስ ማን ኦፍ ዘ ማች በነገራችሁ ላይ ካልቨርት-ሉዊን ነው የጨዋታው ምርጥ ውጤት ቀያሪ ተጫዋች ለማንኛውም ጨዋታውን ያያችሁ ሰዎች በዚህ ጨዋታው ምን አስተያየት አላችሁ ሐሳባችሁን ኮሜንት ላይ አስቀምጡልኝ አዲስ አካውንት ነው ፎሎ ላይክ ሼር ማድረግ እንዳይረሳ ሼባ ሊቨርፑል ፈርስት ሃፍ 2-2 የመራውን ጨዋታ 4-2 ተሸንፏል በሊድስ ዩናይትድ ተጨማሪ ተጫዋቾችን ካልገዛ የሚቀጥለው ፕሪሚየር ሊግ ላይ የምንመለከተውን ነገር ዛሬ ሃይላይቱን ያየን ይመስለኛል ፈርስት ሃፍ ጥሩ ነበሩ ዜን ሰከንድ ሃፍ በጨዋታው ምርጥ የነበሩትን ተጫዋቾች አሰልጣኙ ቀየረ በተለይም ትሬ ኒዮኒ ፍሎሪያን ቬርትስ ንጎማ ተቀይረው ወጡ ከዛ በኋላ ሊድስ ዩናይትድ በሚያስደነግጥ መልኩ ነው ጨዋታውን ሙሉ ለሙሉ የተቆጣጠሩት 73ኛው ደቂቃ ላይ 3-2 አድርገውታል ጨዋታውን ከዛ ከ10 ደቂቃ በኋላ 4-2 ምናልባት በሊቨርፑል በኩል በጨዋታው የተመለከትነው ጥሩ ነገር ትሬ ኒዮኒ ፈርስት ሃፍ ያሳየውን አስደናቂ አቋም ነው እሱ ከወጣ በኋላ ነው የጨዋታው ቁጥጥር ሙሉ ለሙሉ ከሊቨርፑል እጅ የወጣው በጨዋታው ድንቅ ነበረ ትሬ ኒዮኒ ከዛ ውጭ ግን ሊቨርፑል ተጨማሪ ተጫዋች ማስፈረም እንዳለባቸው ከዚህ በላይ ማስረጃ የሚያገኙ አይመስለኝም ይመቻችሁ አትበል ቀደም ትሆናለህ ደም በደም አለ አይሽባው ነካካሽው ሊድስ እኮ የወዳጅነት ነበር ያደረገው ነካካው እንደሚችል ሰው 2-2 እየመራሽ 4-2 አረ አንቺ ያሳፈራል አረ ቢስሚላህ አይሽባው ምን ይባላል